አንድ ሁለት ቀን ብንጠፋ ምናምን ነገር ሃይሚን ስለማገት ምናምን ነገር ይናፈሳል ወሬው። የምን ቆይ እኔ እኮ በጣም ግርም የሚለኝ ነው ሃይሚን ማገት። ቆይ በቃ እንደዚህ ብሩክ አንድ ሁለቴ ስላገታት ቀላል ነገር ሆነ እንዴ? ጀስት በቃ ዝም ብሎ በየመንገዱ እየተገኘች የምትታፈስ ሴት ሆነች። ይህን ስል ግን ሊደረግ አይችልም እያልኩ አይደለም፣ ግን ጀስት ነገርየው በጣም ስላሳቀኝም ጭምር ነው እንትን እያልኩ ያለሁት። ከዛ በላይ ግን ማለት ነው በጣም ያሳቀኝና በጣም እንትን ያለኝ ሃይሚና ብሩክ በጣም ተንኮለኞች ናቸው። በጣም ተንኮለኞች። ይሄን ያልኩበትን ምክንያት ማለት ነው ወደ ቪዲዮ መጨረሻ አካባቢ እነግራቸዋለሁ። እስከዛ ቪዲዮ እስከ መጨረሻው ድረስ ቪዲዮን በደንብ ተከታተሉ። አብሳላትን ብትሆን እንግዲህ ሀሳቡ ቢኖራት ራሱ ማለት ነው ስለተነቃባት ነው ዛሬ አይ እንደዛ ምናምን ነገር ምትለው። መቼስ እነሱ ፊት ለፊት መታ አውላ ግታት ነበር ነቃችሁብኝ አትልም መቼስ። ይሄን ኤክስፔክት አድርጋችሁ አይደለም የጠራችኋት መቼስ። እና እኔ አላውቅም አጠራራችሁ ራሱ አግባብ ያለው አይመስለኝም። ጀስት ካረገች እስቲ ጠብቆ ዘን ሰዓት እርምጃ መውሰድ ነው እሷ ላይ ምናምን ነገር። ግን በእርግጥ እስከምታደርግም መጠበቅ እንትን አያስፈልግም። በጊዜ እሷንም በአካል አግኝቶ መጠየቁ አንድ ትልቅነት ነው። እና ብቻ ለማንኛውም የጨረቃ ፋሚሊ እስቲ ይሄን ነገር ነው እስከ መጨረሻ የምንከታተለው። ከዛ በፊት ግን ራሴን አስተዋውቂ ልጀምር። ቡሱ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህም ቤተሰብ እንግዲህ በፊት የምታውቁኝ ማለት ነው የምታውቁኝ ሰዎች የምታውቁኝ እንደ ተመልካች ቻናል ነው አይደል? አሁን ግን ከዚህ በኋላ በቡሱ ቲዩብ መምጣት አለብኝ ብዬ ስላሰብኩ በቡሱ ቲዩብ መጣላችኋለሁ። ምክንያቱም ጀስት ከዛኛው ከግሬስ ፋሚሊ እንትን ጋር ኮንተንት ጋር መቀላቀል ስለሌለበት ማለት ነው። እና ለብቻ የጨረቃ ፋሚሊ አለ። ከዛን ለብቻው ደግሞ እንደ ተመልካች ወይም ደግሞ የግሬስ ፋሚሊ ይኖራል ማለት ነው። ብቻ ለማንኛውም ቡሱ ቲዩብ ነው። ይሄ ሰብስክራይብ በማድረግ 400 ምናምን ላይ ነና እስቲ 1000 ለማስገባት ሞክር። አታሳፍሩኝም ብዬ አስባለሁ። ቪዲዮን ደግሞ በደንብ ላይክ ስታደርጉ ብዙ ሰው ጋር ይሄዳል። በቀጥታ ወደ ቪዲዮ እንግባ። እየደረሱኝ ነው። አብሳላት ሃይሚ ልታረቃት ነው። ከዛ ልታረቃት ነው አልኩኝ። አሳግታ ምንም እንዳልተፈጠረ ሆነ ወደ አንተ ልትቀርብ ነው ምና ሁሉም የሚላክልኝ እንትን አንድ አይነት ሆነብኝ። ቆይ አሁን ጀስት ብሩክ ይሄን ነገር ማለት ነው ጀስት እንደ ቀልድም ምናምን ነገር ቀልደንበት እኮ ልናልፍ እንችላለን። ግን እንደ ቀልድም አትየው፣ አቅልለ ምናምን ነገር አትየው። ምክንያቱም በዚህ ሰዓት እንጂ አላቅም ሰው ተንኮል ካሰበ ብዙ ነገር ሊያደርግ ይችላል። አይደለም እንደዚህ እንደ አብሳላት በፍቅር ጦዣለሁ የሚል ሰው በቃ ትንሽ ነገር ራሱ ሲፈጠር ሰው ሞኝ ይሆናል ሰው ዘንድሮ። እና እነዚህ ነገሮች አይፈጠሩም ብላ አቅልላ አትያቸው። ልታደርገውም ትችላለች። እየተናገርኩ ነበረም አውቃለሁ። ግን ደግሞ እንደዚህ አይነት ጭንቀት ኖሮበት የኛ ፋሚሊ እንደዚህ አይነት ችግር ኖሮበት የኛ ፋሚሊ እኔ ለምን ዝም ብዬ እቀመጣለሁ? ላይክ እኔ ምንም እንደማይመጣ አውቀዋለሁ። ቆይ ብሩክ እኔ ሁለት ሀሳብ አለኝ። ጀስት አሁን ለምሳሌ አብሳላት ልታረግም ላታረግም ትችላለች። ግን የዚች ልጅ ዓላማ ማለት ነው እንደዚህ እያስጨነቀች የሆነች ኮሽታ ምናምን ነገር እየፈጠረች ከእናንተ ስር አለመጥፋት ነው። ጀስት እናንተ ጓደኝነቱን አንፈልግም ምናምን ነገር ብላችሁ ስለገፋችኋት እንደዚህ አይነት ነገሮችን እየፈጠረች ጓደኝነቱንም ብቻ ሳይሆን ከእናንተ ስር አለመጥፋት ነው ዋና ዓላማዋ እንጂ ጀስት ይሆናላ ይሄ ነገር ኢሹ ሆኖ ሊነሳ የሚገባ ነገር አይደለም። በአሉባልታ ሊቀር የሚችል ሁላ ነገር ነበር። መጠንቀቁ አይከፋም፣ ጥሩ ነው። ግን ዓላማ ሌላ ሳይድም አለ። ጀስት ከእናንተ መራቅ አልፈለገችም። ለምን እንደሆነ ባይታወቅም አብሳላት ሙጭጭ ብላ በቃ ሙጫ ሆነ መጣበቅ ነው የፈለገችው እናንተ ጋር። ጀስት ይሄን ነገር ሰው ምከሯት፣ የምታውቋት ሰዎች ምናምን ነገር ምከሯት። ነገ አይ ቲንክ በዚህ ምናምን ቀን ውስጥም ወደ ቡታጀራ መሄዳችን አይቀርም። አንድ ባህልም ደርሷል ከቤተሰቦቻችን ጋር ቅውጥ ያለ ባህል ለማሳቅ በዚህ አጋጣሚ ማለት ነው። በዚህ አጋጣሚ የገና ሰሞን እንግዲህ በጣም ሳስጨንቅ ነበረ። ገና ከመድረሱ 3-4 ቀን በፊት መልካም በዓል እያልኳችሁ። ምክንያቱም ጀስት ከቤተሰብ ውጭ ሆናችሁ የምታሳልፉ ሰዎች ትኖራላችሁ በዚህ ቻናል። አብዛኞቻችሁ ከሀገር ውጭ ናችሁ ምናምን ነገር እና ሁላችሁንም የምሬ ነው ሁላችሁንም መልካም በዓል ማለት እፈልጋለሁ። ከቤተሰብ ውጭ ሆናችሁ የምታከብሩ ከቤተሰብ ጋር ሆናችሁ የምታከብሩ መልካም በዓል ግን ከቤተሰብ ውጭ ሆኖ ማክበሩ በተለይም ደግሞ ከሀገር ውጭ ሆኖ ማክበሩ በጣም ትንሽ ደባሪ ነገር ነው እና አይዟችሁ እንግዲህ አትደበሩ ምናምን ነገር። ቪዲዮ በቻልነው መጠን ደስ የሚላችሁን ቪዲዮ ለመልቀቅ እንሞክራለን። ቃል ባልገባም ያው እንግዲህ እነሱ ላይ ዲፔንድ ያደረገ ነገር ስለሆነ ማለት ነው። ብቻ እስከዛ ድረስ ግን መልካም በዓል ይሁንላችሁ። አይዟችሁ፣ አትደበሩ፣ በቃ አትደበሩ። ይቺን ነው ማለት እንፈልገው። እኔ ሃይሚ የምናገራት እኔ እና እሷ ነገር ስንባባል ነው እንጂ እኔ እያለሁ ጭራሽ እንዳታስቡ። ለማንኛውም ሃይሚ ላስደንግጣት። ሃይሚ ቅምጥል ቅመሜ ቅመሜ ነው ነይ ቅመሜ ነው የሚመቻ ሃይሚ ሲል ዝም አለች። ቅምጥል ዝም ቅመሜ ምናምን ነገር። ለነገሩ ቅመሜ በጣም ጸዴ ሰው ነው። ቅመሜ ሲላት አቤት አለች። ለነገሩ እኛ የምናውቃት ቅመማው በሚለው አይደል? ጀስት ሃይሚን እና ጀስት እናጽድቅ በቃ። ከዚህ በኋላ ብሩክ በሃይሚም እንዳጠራት ጥራት መብትህ ነው፣ ግን በቅምጥልም እንዳጠራት በቅመሜ ጀስት
ቅመም ማጣፈጫ ነገር አይደል እና ቪዲዮችንን ውሏችንንም ምናምን ነገር የምታጣፍጥ ልጅ ስለሆነች ቅመሜ ነው ምንላት። እንዲሁም ቅመሜ ጸዴ ስም ነው። ምንድነው መረጃ ወጥቶባታል። የምን መረጃ? ሀይሚን አሳግታ ወደ አንተ ልትቀርብ ነው። እኔ ኬት እንደመጣ ራሱ አላውቅም። አንቺ ልትታገች እኮ ነው። እኔ እያለሁ ልትታገች ነው። ቅምጥሌ ታገች ወይ ሀይሚ ማን ነው ብሩክ ማለት ነው። በራሱ ስለሚተማመን በጣም ሙድ የያዘ ነው። ማን ላይ ሙድ እንደሚይዝ ባይታወቅም ይሄን ወሬ ባስነሱ ሰዎች ነው መሰለኝ ሙድ የያዘ ምናምን ነገር ያለው። አብሳላትም ላይ ከሆነ እንግዲህ ያው እንግዲህ ብሩክ እያለ ሀይሚን የሚነካት ሰው ካለ እንግዲህ አላውቅም፣ ጀስት በራሱ ፈርዶ ነው። እኔ አያገባኝም። የጨረቃ ፋሚሊ እያለ ሀይሚ ልትነካ ብቻ። ለማንኛውም እንዲህ ሙድ እየያዙ የሚመጡ ኮሽታዎችን ማባረር ነው። ሌላ አማራጭ የለም። ምንም ቢሆን እኮ ገና ለገና አንድ ጥፊ መታችኝና ጭራሽ እኔን የማገት አቅም ይኖራታል እንዴ? ምን ሆነክ ነው እንደዚህ የምታወራው እንዴ? አቅም አይኖራት ምን እንደዛ አይደለም ሀይሚ። በዚህ ሰዓት መቼስ እንግዲህ በእንትን ሰው አያደርግም። ጀስት በአቅም ምናምን ነገር ሳይሆን ገንዘብ ነው የሰውን ልጅ ምናምን ነገር ከፍም ዝቅ የሚያደርገው። አቅም ያለው በዚህ ሰዓት ከሰው ልጅ ከዚህኛው አቅም በላይ ገንዘብ ነው አቅም ያለው እና ከፍላ የሆነ ነገር ልታደርግ ትችላለች። ጀስት እንደ ዋዛ እንደ ቀልድ ምናምን ነገር አትዩ። ጀስት አሁን እኮ ቀለዳችሁበት ብታልፉ ደስ ይለናል እኛም። ጀስት ግን ገንዘብ ከፍላ የሆነ ነገር ልታደርግባችሁም ትችላለች። ይህን ስል ደግሞ የአብሳላትን ስም ለማጥፋት ምናምን ነገር ሳይሆን ለጥንቃቄ ያክል ነው፣ መጠንቀቅ ስላለባቸው። አትፈልጊም ማለት ነገራቶችን ደግሞ ማጽዳት የማስራ ነው የኔ ስራ ነው እኮ። እኔ አንተን አምናለሁ። ከሄድክም አንተ ሄድና ቻይናሌድም እኔ ምንም ችግር እንዲመጣብኝ የሚደብር ነገር አትሆኛ ሀይሚ። ኧረ ተይ አታስደብሪ። ሲጀምር የበዓል ቪዲዮ አይደል እንደኛ የምንጠብቀው? የበዓል ቪዲዮ ከቤተሰብ ጋር ሆናችሁ ጽድት ያለ ቪዲዮ ነገር እንድትለቁልን ምን ማለት ነው? አልሄድም ማለት አዲስ አበባ ከማን ጋር ልታከብሪ ነው? ሙሉ ፋሚሊ ያለው እንግዲህ ቤት እንትን ቡታጅራ ነው እና እዛ ሄዳችሁ የሆነ የበዓል ጸዴ ቪዲዮ ካልሰራችሁማ እንዲሁም ይሄ እስከዛሬ የሰራችሁት ቪዲዮ ለነገሩ እስከዛሬ ራሱ ለሰራችሁት ቴንኪዩ ግን ማለት ነው እዛ ካልሄዳችሁና በዓል ካላከበራችሁ የምር ታስደብሩናላችሁ። በዓል ታዲያ ሰው በምኑ ፋሊል ነው? ከሀገር ውጭ ያለው ምናምን ነገር የእናንተ የጨረቃ ፋሚሊ በምኑ ፋሊል ነው? እኛሽ ሀገር ውስጥ ነን ችግር የለውም። ግን የእናንተን ቪዲዮ የሚጠብቁ ሰዎች ስላሉ ሀይሚ አደራ ይህን ቪዲዮ የምታዩ ከሆነ ምናምን ነገር በዓል አይቀርም። ጀስት የበዓል አይቀርም ብቻ ሳይሆን ቪዲዮ ራሱ ሳትለቁ እንዳታሳልፉ በዓሉን። እኔም ጠዋት ስነሳ ነበር እንደዚህ አይነት ቲክቶክ ብዙ ገብተውልኛል። ሳየውም በጣም ነው የደነገጥኩት። አመንሽኛውን ሀይሚ አይደለም እኔ ጋር እሷም ጋር እየደረሰ ነው። እኔ አላየሁም እኔም ጋር እኮ ደርሶ ሊሆን ይችላል ግን አላየሁም። ለዛ ነው። ስለዚህ የምሬ ነው ነገርየውን በጣም ቀለል አድርገውታል። ጀስት ምንም አይፈጠርም ይቅርታ ስለጠየቀች ምናምን ነገር ምንም አይፈጠርም ብለው ከሆነ አላውቅም፣ ግን ይህን ያክል ነገርየውን ቀለል አታርጉት። በጣም ፈታ ብሎ ነው እያወሩ ያሉት ምናምን ነገር፣ ግን እዚህ ምድር ላይ ማለት ነው አይሆንም የሚባል ነገር የለም። እኔ በጣም የተረዳሁት ነገር እስከዛሬ በኖርኩት ኖሬ በትንሿ ኖሬ የተረዳሁት ነገር ምድር ላይ አይሆን የሚባል ነገር የለም። ተነስታ ይቺ ልጅ አይደለም ማሳገት ብዙ ነገር ልታረግ ትችላለች ማለት እሷ አብሳላት ስለሆነች ሳይሆን ማንም ተነስቶ የሆነ ነገር ሊያደርግ ይችላል። እና ምድር ላይ ምንም ነገር አይሆንም ብላችሁ ምናምን ነገር የምትደመደሙት አንዲት ነገር የለችም። እና ዞር ብሎ ታሪክ መመርመር ነው። አንዳንድ ሰዎች በፍቅር ጨልለው ምናምን ነገር ብዙ ነገር ሲያደርጉ በጣም ኦቨር ኮንትሮል አድርጓቸው ያ ፍቅር የሚሉት ፍቅር አይደለም። ያ በእርግጥ የሆነ በሽታም ሊሆን ይችላል፣ ግን በደንብ ኮንትሮል አድርጓቸው ብዙ ነገር ያደረጉ ሰዎች አሉ። እና እነዛን ነገሮች እንትን ማድረግ ነው። እና ምድር ላይ አይሆን የሚባል ነገር የለም። ሊሆን ይችላል አይታወቅም። ግን እንደዚህ አይነት ወሬ እባካችሁ ማታወሩ መልካም ነው። እኔም ከነሱ ህይወት ወጥቻለሁ አይደለም፣ ወጥቼ ህይወታቸውን በሰላም ይኖሩበት። ድጋሜም እኔን በእነሱ አስተሳሰብ ጥሩ ልጅ ሆኜ ነው እየታየው ያለሁት እና ይሄን ነገር በሂደት ነው የምናየው። ጀስት ዛሬ እንደዚህ ስለተናገራችሁ በአንደበት ብቻ ሁሉም ነገር አምነን አንቀበልም፣ በተግባርም ጭምር ነው እና በሂደት ምና ይሆናል። ግን ድንገት ሀይሚ ማለት ነው አንዲት ነገር ብትሆን እርግጠኛ ነኝ ቤተሰብ፣ እኔ በበኩሌ ከአብሳላት አናት አልወርድም። አብሷነት ልትሆን የምትችለው ሌላ ማንም በዚህ ሰዓት ጠላት አልልም፣ ግን ጠላት የላቸውም። በቃ ሌላ በዚህ ሰዓት ከአብሳላት ሌላ ጠላታቸው ልል አልፈልግም። ይቅርታ ተጠያይቋል። በእነሱ መሀል ስላለው ነገር አያገባኝም። ግን አንድ ነገር ሀይሚ ብትሆን ተጠያቂ የምናደርገው ማንን ነው? አብሳላትን ነው። እንዲህ እየጨነቃችሁ ደግሞ መቀመጥ አልችልም፣ ሁሉም ነገር ማንጻት። ሀይሚ ግን በቲቪ መስታወት እያየሁሽ ነው። አስተያየትሽ ምንድን ነው? ገባሽብኝ እኮ አንገቴ ውስጥ አይደለም። እዚህ ጋር የሆነ ነገር አይቼ ነው። ምን አየሽ?
ይኸው ቅድም እኮ ያልኳችሁ ተንኮል ይሄ ነው። በቃ የብሩክና የሃይሚ ተንኮል መጨረሻ ላይ ነግሯቸዋለሁ ብያል ነበር። ይሄው ተንኮላቸው። አብሳላትን አጠገባቸው ምናምን ነገር አስቀምጠው ፍቅር ይሰራሉ። እነዚህ ሰዎች የፍቅር ጨዋታ ምናምን ነገር ይጫወታሉ። ከዚህ በላይ ተንኮል አለ? እንግዲህ አብሳላት በዚህ ሰዓት አልወደውም ብሩክን በቃ ወጥቶልኛል ፍቅር ምናምን ነገር ብትልም በአንድ በሁለት ቀን የሚወጣ ፍቅር እንደሌለ እናውቃለን። ያንን እያወቁ እነሱ ደግሞ በቃ አጠገቧ ሆኖ በቃ ይሆናለ የፍቅር ሙድ ምናምን ነገር ያራምዳሉ። እና ጀስት ይመቻቸው። እኔ ምንም ማለት አልችልም። በቃ ጎበዝ ቢያጨብጭቤ ከማለፍ በቀር እኔ ብቻ ነው የታየኝ። ቆይ ይሄ ተንኮላቸው እኔ ብቻ ነኝ የታየኝ ወይስ እናንተም ታውቋችሁ ነበር? ጊዜ ስለመጣሽ እናመሰግናለን፣ ግልጽ ስላደረግሽ እና በቃ ፋሚሊም በቃ ልጅቷን እንትን እንዳትሏት ተዋት። አንቺ አታስቢ። እሺ ቻው፣ እናመሰግናለን። ቻው ሂደት ውጥት ማለት ነው። በቃ እንግዲህ እንደዚህ በሰላም ምናምን ነገር መገላገል ነው። ዛሬ እንዲሁም ፈቃደኛውን አላስቸገረችም። እሺ ብላ ውልቅ ነው ያለችላቸው እና በጣም ደስ ይላል። ከዚህ በኋላ እንግዲህ የራሳችሁን ፍቅር እንደ ልባችሁ መቀጠል ነው። በቃ ምንም እንደዚህ አይነት እንትን የሉኝታ ምናምን አያስፈልግም። ብሩክ ምንም ልትሳቀቅ አይገባም። አትሳቀቅ። እቺ ልጅ ና ነገር ዛሬ ተገቢውን ነገር ነው ያደረግከው። እኔ ግን ምፈራው ማለት ነው እቺ ልጅ ጀስት ይሆናለ አናቷ ላይ ወጥቶ ፍቅር ምናምን ነገር የምትለው ነገር አብሳላት ማለት ነው አናቷ ላይ ወጥቶ ራሷ እንዳታጠፋ ነው ምፈራው። ጀስት በደንብ ያዟት። አጠገቧ ምናምን ነገር ያላችሁ ሰዎች በደንብ ያዟት። እሺ አንተ እንደዚህ ዙር። እሺ ማስታወቁ ነው ግን ድርቅ ያደርጋታል። ምንድን ነው የምትይው? በቃ እነዚህ እኮ በቃ አሁን በፍቅራቸው ደግሞ ሊያስቀኑን ጀመሩ። እኔ ደግሞ ታቁኛላችሁ ሲንግል ስለሆንኩ እንደዚህ አይነት ነገር እንትን ሳይ እንትን ሆድ ይብሰኛል። ለዛ አልቀጥልም። ከዚች በኋላ ያለችውን ነገር አልቀጥልም። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እነሱም ፍቅራቸውን ቀጥለዋል፣ እኛም ቪዲዮ መልቀቅ ቀጥለናል። ብቻ ለማንኛውም ይህን ቻናል ሰብስክራይብ በማድረግ እናሳድገው እላለሁ። የጨረቃ ፋሚሊ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዘት ይበልልኝ። ቻው፣ ወዳችኋለሁ።